ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ሰብዓቱን ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل إلا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ። እነማን ናቸው? አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት። አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ። ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው። ምን ማለት ነው? እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም። አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም። ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ። ይህም መሆን አንችልም እንችላለን። በሶላት ላይ ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ እምረአቱን ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? فقال إني أخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነቢዩላህ ዩሱፍ እምቢ እንዳሉት መዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ቱንፊቁ የሚኑ አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ። ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ የሰጠ። በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱይ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር፣ ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያደረገው፣ ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላሁ ስብሓነሁ ወተዓላ ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም።